እኔ ከአዲስ አበባ ይውጣ ማን ነው ያልኩ? ከአዲስ አበባ ያለው ሀብት ሁሉም ውረሱት፣ አባሩት፣ ግደሉት፣ ሁሉም ቂጡን በሉት የምትለው እና አደናይ እንዳይዞሩ የምትለው ለምን ነው? አደናይ ምን አረጋ? አደናይ ለምሳሌ የእንደዛ ልጅ ነው። ምን አረጋ? ልመልሳ ምን አረጋ አይደለም የምታየው የሻቢያና የወያኔ ነው። የትግራይ ጭቁን ህዝብ አይደለም፣ የኦሮሞም አይደለም፣ የአማራም አይደለም። የህዋት መሪዎች ገንዘብ ነው። እኛ እያልን ያለነው የህዋትና ሻቢያ ሰላዮች ከአዲስ አበባ ይውጣል እንጂ የኤርትራ ህዝብ ወይ ትግራይ ህዝብ ስንድን አልሰማህም። ውሸት ነው። አባሮ አዲስ አበባ ለምሳሌ እኔ መባረር አለብህ። ምን ትሰራለህ? ሻቢያ ምን ይሰራል? አንተ ብጠይቅ አዲስ አበባ ውስጥ ሻቢያ ምን ይሰራል? ምን ይሰራል? አገር ገንጥሎ ይባል ህዝብ አልጠላም ብለሃል አይደለ? ህዝብ አልጠላም ብለሃል። ለምሳሌ አሁን እኔ አዲስ አበባ ቤት አለኝ። ይውጣ ያልኩት ሰላዩን ነው። አሰማኝም እንዴ አንተ ለምን ታጨናብራለህ? እና ፉቅ እኮ የላቸውም ሰላዮች እኮ ፉቅ የላቸውም እንዴ ይገለኝ እኮ ነው። አዳም ለሰላይ ለምን ትቆማለህ? ኦልሬዲ እኮ ለሰላይ ቁሞ ነው የሚከራከረው። ሰላይ ፎቅ የለውም አልከኝ። ለሚሰልል ነበር የት ነው ያለ? የወድ ወረደ ፎቅ የት ነው ያለ እኮ እንዴ? ቆይ እንጂ እንኳን ከአዲስ አበባ ይቅርና ቆይ ማንዴ እንኳን ከአዲስ አበባ ይቅርና አንድ ሰከንድ ጽናህማ እንኳን ከአዲስ አበባ ይቅርና የአድዋ ትግሬ ከመቀሌ ትወጣለህ። ከመቀሌ ትወጣለህ። አገር አይደለም አዲስ አበባ ተው። አዲስ አበባ ተው። መቀሌ እናስወጣለን። ከመቀሌ እናስወጣለን። ከድቀኒ አገር መቀሌ ክትወጽኢኻ ኢሊት ዓድዋ ሰበስልጣናት ዓድዋ ስርዓት ዓድዋ የአድዋ ገዢ መደብ የሆነው ህወሓትና አባላቱ ባለስልጣናቱ ከመቀሌ ትወጣላችሁ። እንዶ የሚባለው የአማራው የጋዝ ካምፕ ወይም የአማራው ሆሎኮስት አባል ስለሆነ ነው የመጣው። አዲስ አበባ ውስጥ ንብረት አለው፣ ቤት አለው እና አማራን ክልል ሰጠነው ነው የሚለን። ንቆን በትግርኛ እኮ ተናገረ ሰምቼዋለሁ። ትክክል ንቆን አለ አማራን ክልል ሰጠነው ነው የሚለን እኮ የአድዋ ትግሬ። ማን አንተ ለኛ ክልል ምሰጠን? ሲጀመር ማን አንተ ከአድዋ መጣ ክልል ምሰጠው ለአማራ? ንቀት አይደለም አላብራራልህ። እኔ እንደዛ አይደለም ያልኩት። ንቀት ነው። እንደዛ አይደለም ያልኩት። በትግርኛ እኮ ተናገር ወንድሜ። እንደውም ጂኤም ሰማኝ እኮ ጂኤም ሰማኝ እኮ። ሆልድ ኦን ከትግራይ መሬት ነጥቀን ስማ፣ ከትግራይ መሬት ነጥቀን ለአማራ ክልል ሰራንለት እኮ ነው ያልከው። ቃል በቃል አለ እኮ ቪዲዮ። yes ትክክል። ይሄ ንቀት ነው። ገብቷል? እንደ አማራ ትልቅ ህዝብ ባንተ በአድዋው አመለካከት ባንተ ፐርስፔክቲቭ አማራ ለማኝ ነው፣ አማራ ሀገር የለውም፣ አንተ ክልል ሰጥተዋል እያልከን ነው። ስማ ይሄ ራሱ ንቀት ነው። ቤታችን መጣ ስለኛ የምታወራው ህዝብ የተሰደበ እያልክ አይደለ? እኛንም እየሰደብከን ነው እንደ ህዝብ። ትሰማኛለህ? አንድ እሱ ነው። ክልል ያልከውን ልዩ ዞን እያልክ ከፋፍለ አማራ ሲጀመር ክልል አለ ወይ? በእናንተ ራሱ በራሳችሁ በክልሉ ህገ መንግስት አማራ ያ የሚኖርበት ሀገር እንኳን የሱ ሀገር አይደለም። የለውም ክልል። አንተ እዚህ መተህ ለፊት ለአማራ ክልል ሰጠ ነው የምትለው። ለአገው ብለህ ሰጥተሃል፣ ለአርጉባ፣ ለኦሮሞ፣ ለሌሎቹም ለሁሉም ለቅማንት ሰጥተሃል። አማራን ለማፍረስ ምትሰራ ሰው ነህ አንተ። ሲጀመር ማን ለአማራ ክልል የምትሰጠው ነው? ማን አንተ? ኦኬ ልመልስልሽ። حرش عزنا حذار بن ودع بيتي موطا ጤና ይስጥልኝ። ቆይ አታወራም። ቆይ ተራ አይደለም። አንዴ በርግ የሚባል ከታ እስቲ እናገር። በርግ የሚባል አካውንት ቀጥል። ሐሳብ ምንድነው? በርግ ተለለማ ስማን መጣ የኔ ነው አንዱ ቄታ የጎንደር ፋኖ ትነግዱበታላችሁ። ኔትወርክ መጣው ይልቅ አላንዱ ቀጥል ኔትወርክ ናታይ ወመጥኔ ቀጥል ስማላ ሆኖ ፈረዳ ኢለ እዚ TDF ዩ ለይቲ ምን መከላከያ harishን ሃሊ ለወቃ TDF ጆኖሳይድ ምን ፈጽም هذه TDF ነው ካውስ ጆኖሳይድ ሐቁ ክፍጽም መልካ ግዴቱ ዩ አዘንጊ ሃጋ መሰል መከላከያ ድንበር ሐልዩ ናአኻ ኸይቱ ቃይሉ አው ድንበር ተጠልዕ ሐደልካ ነረ መከላከያ መኻን ፍለቲ እግዚአብሔር ያብካ። በአማራ ህዝብ ላይ ጆኖሳይድ TDF ነው ብዬ 10 ዓመት እኔ 3 ዓመት ስናገር የሚሰማኝ አልነበረም። አሁን ሰማው ሞጣ ጆኖሳይድ የፈጸመው TDF የሚባል አሸባሪ ያለው ትግሬ ታጣቂ የፈጸመው አላያችሁ? ሰሜን ዝን ገሎ ሁሉ ነው የመጣው። እሺ ወዲ ሃዶ በርግ ኦኬ ሃደ
ቀዳማይ ነገር ክትርዶ ዘለካ ኣነ ኣብ ትግራይ 5 ዓመት ሙሉ ማለት ክነግረካ ኣብ ትግራይ ነርና ኢና ሰሚዕና ኢና ዜና ሪና ኢና ለለና ኾነ ነሪና ኢና ቶክስ ሪና ኢና አውዲያውን አግዙ ታጥሩ እኛ የትግራይ ህዝብ ማለት ነው ከማንም ብሔር ጋር ምንም አይነት ጠል የለንም ገብቷል እኛ የምንፈልገው ሰላም ነን ጦርነቱ ሲጀምር ደግሞ ልክ እንዳልከው ህወሓት ነው የጀመረው እኔ በማስረጃና በመረጃ ነው የምነግርህ አጋጣሚ እኔ ነበርኩበት ደግሞ የሁመራ ልጅ ነኝ ያልኩ ሰምታል ከዚህ አካባቢ መከላከያ ነበረና ሌሊት እነሱ ጋር ጥቃት ሲደርስ መከላከያ ማከል አገር ጠባቂ ማለት ነው ደንበር ጠባቂ ሲጨንቀው ወደ ኤርትራም የተሻገራለ ወደ ሱዳንም የመጣለ በዚህ ወደ መተማ ባብራ ሀጀራም ይሮጣል እኔ የገበሬ ልጅ ነኝ ገብቷል 4 ቀን ኔትወርክ የለም እኔ እዛ ነው ያለሁት ሪያሊቲ ነው የምነግርህ ገብቷል በከከል እንኳንም አደቀቁት ነው የምልህ ምክንያቱም ለ28 for the last 28 years ስልጣኑን እንዲጠብቅ 30 ሺህ ጦር ትግሬን እየጠበቀ የነበረ አማራ ነው እና ገቡ እንዳለ መድፍም ምናምን ሄደ ወደ ማይሰገን አብርሃ ጅራ የሚባል አካባቢ የምልህን ቦታ የእርሻ ቦታ ነው አንዳንድ ሰው የሚያቀው ሰው ያቀዋል በሱዳንም በኦም ሀጀር የሚባልም ቦታ አለ በሁመራ ደግሞ እዛ ኦም ሀጀር ሚላው የኤርትራ ነው ወደዚህ ከመጣ ደግሞ ማለት ነው ወደል ሒሎ የሚባል ከተማ ታገኛለህ ወደ መሃል ስትሄድ አንተ ጥያቄ አሁን አንተ ጨፍጭፈውታል ነው ይሄ ኃይል ያ ቢኖር ይጠቅማል ብለህ ታስባለህ አይጠቅምም ከ4 ኪሎ የመጣ ጽሁፍ ማለት ነው ገልብጠው እነሱ በትግርኛ ህዝቡን ወጣቱና ዋናው ነገር ግን ጀግና አስነሱት እንትናረጋቸዋለን እናናግራቸዋለን ይባል ዘፈን አለ ገብቷል በደንብ ነው የተሰራለት ለጦርነቱ በደንብ ነው የተሰራለት ዘፈን ወጥቶ ከናዛር ወሚና ገና መልሐሰም ከንሕኸ ሚና ገለም ምናምን ሚባል ነገር መጣ እንደዛ አልነበረም ገብቷል እንደዛ መሆን አልነበረበትም ሆነ ችግር የለውም ገቡ ግን አዛጋ በፖለቲካ የተነሳ አንዳንድ ሰዎችም የተገደሉ አለ እውነቱ መናገር ይሻላል ሞጣ እኔ ነገ ጧት አፈር ነው የምለብሰው ገብቷል መስጊድም የፈረሳለ ቤተክርስቲያንም የፈረሳለ አንዳንድ ሰዎችም የተመቷል ወጣቱም ማለት ነው ወጣቱ መሄጃ ሲያቅተው መሄጃ ሲጠፋበት ነው ወደ ህወሓት ተደምሮ እንደገና ወደ ጦርነት የገሰገሰው ገብቷል እና ይህ ሁሉ ነገር ደግሞ ከጥፋት ውጪ ሌላ ምንም ነገር አላየንበትም ጊዜያችን እድሜያችን ጠፋ ገብቷል እኔ ያማራ ህዝብ አሳድጎኛል ጎረቤቴ ነው አስበልቶኛል አጥጥቶኛል ከኔ ጋራም አብሮ እየተማረ ይቅርታ አማርኛ ብዙም እየረሳው ስለሆነ ጎበዝ ነው ቀጥል ቆንጆ ነው እሺ ይችላል አማርኛና ጎጃሚ አንተን የበለጥካቸው ቀጥል አማራ ይችላል አማርኛ አመሰግናለሁ እና ሁመራ የሚመጣ ሰው ማንንም ያውቀዋል ከጎጃም ይመጣል ከወላይታ ይመጣል ከዛ ይመጣል የፍቅር ሀገር ነው እኛም ፍቅር ነው የምንፈልገው ከመጀመሪያው ገብቷል እና እዛ ጋር ሲደርሱ እንደገና ጦርነት አሁን ቆይ ችግር ከሌለ ህወሓት ለምን አይስማሙም ለምን አንድ ላይ ሆነም ጦርነቱ ማላስተማረም ስንት ነገር ነው የጠፋ ስንት ነገር ነው የወደመ አባይን 8 ጊዜ የሚገድብ ንብረት ነው የጠፋ በጦርነቱ ወጣቱ ግን ገና አልተማረም ችግርም አላየም ብዙ ነገር አለው በዚህ ነገር እዚህ ሞጣ እኔ አመሰግናለሁ እናንተ የሶሻል ሚዲያ ሰዎች የጆሮ የሰው የህዝብ ጆሮና አይን ናችሁ እጅና እግር ናችሁ እናንተ ማረክ ትችላለ መምራት ትችላለ ወደ ልማት መግፋት ትችላለ ምክንያቱም አሁን እኔ ፖይንት ልንገራችሁ ፖለቲከኛ ስትሆን መርገጥ ነው ያለበት አሁን ለምሳሌ መከላከያ 30 ሺህ እነሱ ለደሞዝ 90 ሚሊዮን ብር በወር ለማግኘት እዚያ ጋር ኤችአይቪ ያዛቸው ሴቶችን የቡና ሰራተኛ ቤት አርገው አምጥተው እንዲያበርዱባቸው ጫማቸው እዚያው ገንዘቡ ትግራይ ውስጥ እንዲቀርና ህወሓት እንዲጠብቅ ነበር ያን ጦር ያስቀመጡት አብይ ነው የሸጠው ባይዘው እንደመጣ ሰሞን ከደብረጽዮን ጋር ተሞዳሞደና ውሰድ ሲባል አልወሰደም መጨረሻ ግን ደብረጽዮን ይሄ ጦር ከሄደኛን ያጠቃናል ሚስጥራችን ያውቃላሉና ረሸኑት